ስሜ ዶክተር አብዱ አህመድ ይባላለሁ። ሙያ የውስጥ ደዌ ሕክምና ስፔሻሊስት እና የጉበት ጨጓራና አንጀት ሰብ ስፔሻሊቲ ፌሎ ሐኪም ነኝ በጥቁር አንበሳ ስፔሻላይዝድ ሆስፒታል። ዛሬ የምንወያየው ስለ ጉበት ቫይረስ ነው። ጉበት ቫይረስ ጉበት በሽታ የሚያመጡት ቫይረስ ብቻ አይደለም። ብዙ ነገር ጉበት በሽታ ሊያመጣ ይችላል። ለምሳሌ አልኮል ጉበት በሽታ ሊያመጣ ይችላል። አላስፈላጊ ስብ ሰውነታችን ውስጥ ሲከማች ጉበት በሽታ ሊያመጣ ይችላል። አላስፈላጊ መድኃኒቶች ጉበት በሽታ ሊያመጡ ይችላሉ። ከነኚህ ውስጥ አንዱ ቫይረስ ነው ማለት ነው። ቫይረስ ማለት ትናንሽ ጥቃቅን ጀርሞች በአይን የማይታዩ ሰውነታችን ውስጥ በተለያየ መንገድ በመግባት ሰውነታችን የሚጎዱ ናቸው ማለት ነው። ልክ እንደ ባክቴሪያ፣ ፋንጋስ፣ ፕሮቶዞ እንደሚባሉ ቫይረስም ልክ ጀርሞች ዝርያ በአይን የማይታዩ ዝርያዎች ናቸው ማለት ነው። ቫይረሶች ብዙ ጊዜ በሚጎዱ አካል ሊሰየሙ ይችላሉ። በአብዛኛው ጊዜ ጉበት ስለሚጎዳ ጉበት ቫይረስ ተብሎ ይጠራል ማለት ነው። ጉበት ቫይረስ ደግሞ ስንት አይነት አለ የሚለው ብዙ አይነቶች አሉ። ብዙ ጊዜ ቫይራል ሄፓታይተስ በእንግሊዝኛ አልፋቤት ነው የሚጠሩት። የጉበት ቫይረስ ኤ ቢ ሲ ዲ ኢ ብሎ ይጠራሉ ማለት ነው። ከእነኚህ ውስጥ አደገኛ የሆነ የጉበት ቫይረስ ቢ እና ሲ ነው ማለት ነው። ብዙ ጊዜ ጉበት ቫይረስ ኤ እና ኢ የሚባሉት በጣም አደገኛ አይደሉም። ብዙ ጊዜ ሰዎችን ይይዛሉ። በተለይ ህጻናቶችን ይዞ ወዲያ በራሳቸው ጊዜ ይለቃሉ። ሰው ከያዘና ከዳኔ በኋላ ብዙም ጊዜ ስር የሰደደ ጉበት በሽታ አያመጡም። ጉበት ቫይረስ ኤ እና ኢ የሚባሉት ማለት ነው። አደገኛ የሆነ ጉበት ቫይረስ ቢ እና ሲ የሚባሉት ናቸው። እነሱ ደግሞ ለምን አደገኛ ሆኑ? ብዙ ጊዜ ሰውን ከያዙት በኋላ ተደብቆ ሰውነታችን ይቆዩና ወደ ስር የሰደደ ክሮኒክ ሊቨር ዲዚዝ የሚባለው የጉበት ቫይረስ ሊቀየሩ ይችላሉ። ለጉበት ካንሰር ሊያጋልጡ ይችላሉ። ብዙ ጊዜ የጉበት ቫይረስ ሲባል ቢ እና ሲ ነው ማለት ነው። አብዛኛው ጊዜ ዲ የሚባሉት ብዙ ጊዜ ጥገኛ ቫይረስ ነው። በራሱ ጊዜ ሰውን አይጎዳም። የጉበት ቫይረስ ምልክቱስ ምንድን ነው የሚለው የተለየ ምልክት የለም። የጉበት ቫይረስ ተብሎ የተለየ ምልክት የለም። ምክንያቱም ጉበት በሚጎዳ በተለያየ ምክንያት ሊጎዳ ይችላል። አልኮል ሊጎዳ ይችላል። በተለያዩ መርዛማ ነገር ጉበት ሊጎዳ ይችላል። በተለያዩ አላስፈላጊ መድኃኒቶች ጉበት ሊጎዳ ይችላል። ስለዚህ ጉበት በማንኛውም መልክ ከተጎዳና በቫይረስ ከተጎዳ የተለየ ምልክት አይኖረውም። ተመሳሳይ ነው ምልክታቸው ማለት ነው። ለምሳሌ ሰውነት ድካም፣ ምግብ ፍላጎት መቀነስ፣ አይን ቢጫ መሆን፣ ሽንት የኮካኮላ ከለር እንደዛ ነገር መምሰል ጉበት ጉዳት ያሳያል። እነኚህ የጉበት ጉዳት በቫይረስም በሌላ ነገርም ሊመጡ ይችላሉ ማለት ነው። ስለዚህ በምልክቱ ደረጃ የጉበት ቫይረስ ምልክት ነው ብቻ የምንለው ነገር የለም ማለት ነው። በሌላ የጉበት ጉዳት ጋር ሊመሳሰል ስለሚችል ማለት ነው። የጉበት ቫይረስ መከላከል ይቻላል? አዎ በደንብ ይቻላል። እንዴት መከላከል ይቻላል? መተላለፊያ መንገዳቸውን በማወቅ ጉበት ቫይረስ ኤ እና ኢ የሚባሉት የሚተላለፉት በኦሮፌካል ይባላል። ኦሮፌካል ማለት በአፍ የሚገባ ነገር ማለት ነው። በመጠጥና በምግብ ማለት ነው። ስለዚህ በግልና በአካባቢ ንጽህና በመጠበቅ ሄፓታይተስ ኤ እና ኢን መከላከል ይቻላል። አልፎ አልፎ ክትባት የሚያስፈልግበት ደረጃ አለ። እኛ ሀገር ውስጥ ጉበት ቫይረስ ኤ እና ኢ ግን ክትባቱ የተለመደ አይደለም። ብዙ ጊዜ አደጉ ሀገራት ውስጥ ነው ክትባቱ የሚሰጠው። እኛ ሀገር ብዙ ሰው በልጅነቱ ተይዞ ዲኖ ኢሙኒቲ ዲቨሎፕ አድርጎ ስለሚያድ ብዙም ክትባቱ አስፈላጊ አይደለም ማለት ነው። ሄፓታይተስ ኤ እና ሄፓታይተስ ኢ። ሄፓታይተስ ቢ እና ሲ ደግሞ ተላለፊያ መንገዳቸው ልክ እንደ ኤችአይቪ ነው። ኤችአይቪ ማለት ሴክሹዋል ኮንታክት እና የመሳሰሉት ነገር ማለት ነው። የሰውነት ፈሳሽ ከአንዱ ወደ አንዱ ሲተላለፍ ማለት ነው። በግንኙነት ሊሆን ይችላል፣ በመርፌ በሻርፕ ነገር በስለታማ ነገር ሊሆን ይችላል። በዛ መከሰል ስለሚተላለፍ እነኚህን ነገር በማወቅ መከላከል ይቻላል ማለት ነው። ክትባት አለ። አዎ ክትባት አለ። ቢ የሚባለው ክትባት አለ። ክትባት ደግሞ ለማን ነው የሚሰጠው? ለማንኛውም ህጻናት ታዳጊ ሀገር የሚባሉት ውስጥ የተወለዱ ማንኛውም ህፃን ቤተሰብ ውስጥ ጉበት ቫይረስ ይኖር አይኖር ለማንኛውም ህፃን ጉበት ቫይረስ ክትባት መሰጠት አለበት፣ ይሰጣል ማለት ነው በስኬጁል ነው። ሌላ ደግሞ ጉበት ቫይረስ ክትባት የሚያስፈልግ ሰው አንድ ላይ የሚኖር ሰው ባልና ሚስት ሆኖ አንዱ ላይ ከተገኘ ያልተገኘበት ሰው ክትባት ከወሰደ ይከላከላል ማለት። ስለዚህ ክትባት በጣም ይመከራል። በጉበት የታመሙ ሰዎችን የሚንከባከቡ ሰዎችም ክትባት ሊያስፈልጋቸው ይችላል ማለት ነው። ሰዎች ራሳቸውን እንዴት መጠበቅ ይችላሉ ብለው በተላለፊያ መንገድ በማወቅ ራሳቸውን መከላከል ይችላሉ። የጉበት ቫይረስ ምን አይነት ስክሪኒንግ ያስፈልጋል ማለት የደም ነው። ምክንያቱም ጉበት በሽታ የሚያመጣ ጉበት ቫይረስ ምልክት አያሳየውም። ምልክት ስለማያሳይ ብዙ ሰው ላይ የደም ምርመራ በጣም አስፈላጊ ነው ማለት ነው። አሁን እንዳውም WHO የዓለም ጤና ድርጅት እንደሚመክረው ማንኛውም ሰው ሃይ ፕሪቫለንስ ማለት በብዛት ተሰራጭቶ ያለበት እንደኛ ሀገር ውስጥ ለምሳሌ እኛ ሀገር ውስጥ ዜሮ ፕሪቫለንስ ማለት 9.6% ነው የኢትዮጵያ ሕዝብ ጉበት ስፔሻሊ የጉበት ሄፓታይተስ ቢ የጉበት ቫይረስ አይነት ቢ ያላቸው ሰዎች ማለት 120 ሚሊዮን ውስጥ ወደ 11 ሚሊዮን ሰው ጉበት ቫይረስ አለበት ማለት ነው። ግን አብዛኛው ምልክት አያሳየውም። ለዚህ ነው ሁሉም ሰው ስክሪን መመርመር አለበት የሚባለው ማለት ነው። ኢትዮጵያ ውስጥ የተወለደና ኢትዮጵያ ውስጥ ያደገ ሰው የጉበት ቫይረስ መመርመርና ራሱን ማወቅ አለበት። ምክንያቱም ምልክት ሳያሳይ ጉበት ጎድቶ ሊመጣ ስለሚችል ማለት ነው። ማን ነው መመርመር አለበት የሚለው ጥያቄ ማንኛውም ሰው መመርመር አለበት። ስፔሻሊ ኢትዮጵያ ውስጥ ተወልዶ ያደገ ሰው የጉበት ቫይረስ ሕክምናዎች አሉት። ይሄ በጣም ጥሩ ጥያቄ ነው። እንዳው ብዙ ጊዜ የሚመሰላቸው ሰው
ጉበት ከተያዘ ሕክምና የለም አይድንም ብሎ ስለሚያስብ ስለዚህ ጉበት ቫይረስ ሕክምና አለ። ስፔሻሊ ጉበት ቫይረስ አይነት ሲ የሚባለው ሙሉ በሙሉ ታክሞ ሙሉ በሙሉ ከሰውነት ደም ውስጥ መጥፋት ይቻላል። ሙሉ በሙሉ ማዳን ይቻላል። የጉበት ቫይረስ አይነት ቢ ደግሞ እሱም ሕክምና አለ። ማከም ይቻላል፣ መቆጣጠር ይቻላል። ቫይረሱ ደም ውስጥ በስቶ ጉበት እንዳይጎዳ ወደ ጉበት ካንሰር እንዳይቀየር ማድረግ ይቻላል። ግን ሙሉ በሙሉ ከደም ማጥፋት አይቻልም። ሙሉ በሙሉ ከደም ማጥፋት አይቻልም ማለት ሕክምና የለም ማለት አይደለም። ለምሳሌ HIV ባለፉት 30 ዓመታት ሙሉ በሙሉ የሰው ደም ውስጥ ማጥፋት አልተቻለም። ግን ሕክምና አለ። HIV በጣም ተቆጣጥሯል። HIV ያለባቸው ሰዎች እንደ ማንኛውም ሰው እየኖሩ ነው አሁን። ልክ እንደዛው ሄፓታይተስ ቢ ያላቸው ሰዎች መቆጣጠር ይቻላል። ቫይረሱን ከሰውነት ደም ውስጥ ማውረድ ይቻላል። ጉበት እንዳይጎዳ ማድረግ ይቻላል። ወደ ጉበት ካንሰር እንዳይቀየር ማድረግ ይቻላል። ከደም ውስጥ ማጥፋት ዓላማችን አይደለም ሲጀምር። ምክንያቱም ዓላማችን ጉበት እንዳይጎዳ ወደ ጉበት ካንሰር እንዳይቀየር ወደ ሌላ ሰው እንዳይተላለፍ ነው የሚፈለገው ዓላማ ነው እንጂ ከደም እንዲጠፋ አይደለም። ስለዚህ ጉበት ቫይረስ አይነት ቢ ከደም ውስጥ ማጥፋት አይቻልም ማለት ሕክምና የለም ማለት አይደለም። ብዙ ጊዜ የተሳሳተ ግንዛቤ እንደዛ ነው ማለት ነው። ህብረተሰባችን ውስጥ ጉበት ቫይረስ ቢ ሕክምና የለም ብሎ ያስባል ሰው። ሕክምና አለ፣ መቆጣጠር ይቻላል፣ ማከም ይቻላል ማለት ነው መልሱ። ጉበት ቫይረስ ያለባቸው እርጉዝ እናቶች የተለየ ክትትል ያስፈልጋቸዋል ወይ? አዎ የተለየ ክትትል ያስፈልጋቸዋል። ምክንያቱም ሁሌም እርጉዝ ሴት ሁሌ ሰው ነች። ስለዚህ አንደኛው ሆዷ ውስጥ ያለ ጽንስ በጉበት ቫይረስ ተጋላጭ ነው። ደም ውስጥ ሄዶ ሕፃኑ እንዳይያዝ የተለየ ክትትል ያስፈልጋታል። የተለየ ክትትል ብዙ ጊዜ የሁሉም ሰው አይደለም የሚናክመው። የጉበት ቫይረስ አይነት ቢ ያላቸው ሰዎች ደረጃውን አይተን የቫይረስ መጠኑን አይተን የጉበት ጉዳቱን አይተን ነው የሚናክመው። ለምሳሌ እርጉዝ ሴት ላይ ደግሞ ቫይረስ መጠኗ እሷን ባይጎዳም የልጅ መተላለፍ ደረጃ ከደረሰ ትታከማለች ማለት ነው። ይሄ ነው ልዩ የሚያደርጋቸው። ለሕፃኑ እንዳይተላለፍ ለጊዜ እስከምትወልድ መታከም አለባት። እሷን ካልጎዳ ራሱ ለሕፃን ተብሎ ማለት ነው። ስለዚህ የተለየ ነገር የሚደረገው እሱ ነው። ሁለተኛ ደግሞ የተለየ ነገር የሚደረገው ማንኛውም ሕፃን ሲወለድ መከተብ አለበት ብለናል። ጉበት ቫይረስ ያላቸው እናቶች የተወለዱ ሕፃናቶች የተለየ ክትባት ተጨማሪ ክትባት ያስፈልጋቸዋል። ለዚህ ሁለት ምክንያት ነው። የጉበት ቫይረስ ያላቸው እርጉዝ ሴቶች የተለየ ክትትል የሚያስፈልጋቸው። እርጉዝ ሴቶች ራሱ ኪኒን መውሰድ አለባቸው። የሆነ ደረጃ ከደረሰ ቫይረሱ መተላለፍ ደረጃ ከደረሰ እነሱም ባይጎዳም። ሌላ ደግሞ ሕፃኑ ተጨማሪ ክትባት ከሌሎች ሕፃናቶች የተለየ ክትባት ያስፈልጋል ማለት ነው። የሚወለደው ጨቅላ በዚህ ምክንያት ነው ጉበት ቫይረስ ያላቸው እናቶች የተለየ ክትትል የሚያስፈልጋቸው። ጉበት ቫይረስ ያለባቸው ሰዎች ቤተሰቦቻቸውና ህብረተሰቦቻቸው ማድረግ አለባቸው የሚለው በጣም ጥሩ ጥያቄ ነው። ምክንያቱም ብዙ ጊዜ ስቲግማታይዜሽን ይባላል። አሁን ጤና ጥበቃ ራሱ ይሄ ነገር ላይ እየሰራ ነው። ስቲግማታይዜሽን ማለት መግለል ነገር አለ። ለምሳሌ በፊት ይሄ ነገር HIV ላይ ይታይ ነበር። አሁን ራሱ ቀርቷል። ሄፓታይተስ ቢ ላይም አሁን ሰው ሄፓታይተስ ቢ ሰውን በመጨበጥ በመያዝ አብሮ መጠጣት አብሮ በመብላት አብሮ በመኖር የሚተላለፍ ይመስላችሁና ያገላል። ይሄ መቅረት አለበት። ስቲግማ ማለት ነው። የኮሙኒቲ የቤተሰብ እና የህብረተሰቡ ድርሻ ይሄ ነው ማለት ነው። ጉበት በሽታ ሰውን በመጨበጥ አብሮ በመብላት አብሮ በመተኛት አንድ ልብስ በመልበስ ኢቭን በላብ ራሱ አይተላለፍም። ሰውነታችን ደም ከደም ካልተገናኘ ሁለት ቀዳዳ እና ወይ ቁስል ከሌለና እንደዚህ ደም ቀጥታ ሰውን ካላገኘ አይተላለፍም። ስለዚህ ሰው ኮሙኒቲን ይሄን አውቆ የጉበት በሽታ ያለባቸው ሰዎችን አለማግለል በጣም አስፈላጊ ነው ማለት ነው። ምክንያቱም ይሄም ለምን ያስፈልጋል? ሰው ራሱን እንዲያውቅና ራሱን ግልጽ አድርጎ ሕክምና እንዲያገኝ በጣም ይጠቅማል ማለት ነው። ስለዚህ የህብረተሰቡና የቤተሰብ ድርሻ ይሄ ነው ማለት ነው። የጉበት በሽታ ያለበት ሰው ምን አይነት አመጋገብ ሁኔታ መከተል ይገባል የሚለው የጉበት በሽታ ያለበት ሰው መከተል ያለበት አመጋገብና አኗኗር ዘይቤ ማንኛውም ለጤነኛ ሰው የሚመከር ነው። የተለየ ነገር የለም። ድሮ ምንድነው የሚባለው? ጉበት በሽታ ያለበት ሰው ስጋ እንዳይበላ፣ ወተት እንዳይጠጣ፣ እንቁላል እንዳይበላ፣ ፕሮቲን ነክ ነገር እንዳይጠቀም ነው የሚባለው። ይሄ በጣም አደገኛ ነው። ምክንያቱም እነኚህ ፕሮቲን ይባላሉ። ቀይ ስጋ፣ ወተት፣ እንቁላል፣ እጽዋትና ከእንስሳ የሚመጣ ፕሮቲን ሁለት አይነት አለ። ሁለቱም አይነት ፕሮቲን በጣም አስፈላጊ ነው። ጡንቻ ያስፈልጋል። የጉበት በሽታ ያለበት ሰው ጡንቻ ለማግኘት ደግሞ ሰው ፕሮቲን ማግኘት አለበት። ስለዚህ ፕሮቲን በጣም አስፈላጊ ነው ማለት ነው። ፕሮቲን አይከለከልም፣ መብላት አለበት ሰው። ድሮ የነበረ አስተሳሰብ እንደዚህ ነበር። ግን አሁን ሳይንስ የደረሰበት ሰው ደረጃ ተጠንቶ ፕሮቲን በጣም አስፈላጊ እንደሆነ እና ፕሮቲን መተው እንዳውም ጉዳቱ ስለሚያመዝን ፕሮቲን መተው የለበትም ሰው ማለት ነው። ማንኛውም ጤነኛ ሰው የማይመከሩ ምግቦች አይነቶች አሉ። ሃይሊ ፕሮሰስድ ፉድ የሚባሉት ማለት ነው። ከፋብሪካ ታሽጎ የሚወጡት በጨው ፕሮሰስ የሚሆን በሱካር ፕሮሰስ ሆኖ ታሽጎ የሚሸጥ ምግብ ማንኛውም ጤነኛ ሰው አይመከርም። ስለዚህ ማንኛውም እንዲህ አይነት የአልኮል መጠጥ፣ ጣፋጭ መጠጦች፣ እነኚህ መጠጦችና ምግቦች ለማንኛውም ጤነኛ ሰው እንደማይመከሩ የጉበት ታካሚም የጉበት በሽታ ያለበት ሰውም አይመከሩም ማለት ነው። ፕሮቲን ትንሽ ለጉበት በሽታ ያለባቸው ሰዎች በጣም እንዳውም ያስፈልጋቸዋል። ፕሮቲን ከሚባለው
ከጤነኛ ሰው በላይ ፕሮቲን ሊያስፈልግ ይችላል። አንድ ጤነኛ ሰው ለምሳሌ ፕሮቲን የሚያስፈልገው 0.8 ፐር ኪሎ ግራም ነው። ጉበት በሽታ ያለበት ሰው ደግሞ 1.2 ግራም ፐር ኬጂ ሊያስፈልግ ይችላል ማለት ነው። ስለዚህ እንዳውም የጉበት በሽታ ያለባቸው ሰዎች ሞር ፕሮቲን ያስፈልጋቸዋል። አንድ ጉበት በሽታ ያለበት ሰው በጭራሽ መጠቀም ያለበት አልኮል መጠጥ ኮምፕሊትሊ አያስፈልግም። ምክንያቱም ፕሪቪየስሊ ምንድነው የሚሉት ሞዴሬት አልኮል ኮንሰምፕሽን ይባላል። ሞዴሬት አልኮል ኮንሰምፕሽን አልኮል በትንሽዬ ምንም ጉዳት የለም የሚባል ነገር ነበር። ግን አሁን ኖ አልኮል ሴፍ ደረጃ ላይ ተደርሷል ማለት ነው። አልኮል በትንሽም ሴፍ አይደለችም። ሴፍ ማለት ከአደጋ ንጹህ አይደለም ለማለት ነው። ስለዚህ ጉበት በሽታ ያለበት ሰው በጭራሽ አልኮል መንካት የለበትም ማለት ነው። ሲጋራ ማጨስ እነኚህም መራቅ አለበት። ሱስ የሚባል መራቅ አለበት። ለምሳሌ እንደ ጫት ላይ ብዙም ጥናት የለም። እኛ ሀገር ውስጥ የተወሰኑ አንዳንድ ጥናቶች አሉ። ጥናቶቹ በጣም ደካሞች ናቸው። የተወሰነ ቦታ የሰሩ ናቸው። ዞሮ ግን እነ ባለሙያ የምንመክረው መራቅ አለበት ሰው እስከሚታወቅ። እንደ ሕክምና አንድ ነገር ካልታወቀ ጉዳት አለ ብሎ ነው የሚታሰበው። ስለዚህ ስለ ጫት ብዙም ያልታወቀ ነገር ስለሌለ ጉዳት እንዳለ መውሰድና መራቅ አስፈላጊ ነው ማለት ነው። እኔ በግሌ እንደዛ ነው የምመክረው። ጥናቶቹ በጣም ደካማ ቢሆኑም መጨረሻ መልእክት የሚያስተላልፈው ጉበት በሽታ ኢትዮጵያ ውስጥ በጣም ተሰራጭቶ ነው አለ። ብዙ ጊዜ ምልክት አያሳይም። ማንኛውም ሰው ተመርምሮ ራሱን ማወቅ አለበት። ራሱን ካወቀ በኋላ ደግሞ ጉበት በሽታ አይታከምም ብሎ ከመሸሽና ከባህላዊ ነገር ከመሄድ የሚያስፈልገው ባለሙያን አማክሮ ሕክምና ደረጃ ከደረሰ ሕክምናውን መከታተል፣ ሕክምናው ደረጃ ካልደረሰ አለመጨናነቅና ክትትሉ መቀጠል አለበት ማለት ነው። ምክንያቱም አንድ ሰው ጉበት ቫይረስ ደም ውስጥ አለ ማለት የጉበት በሽታ አለበት ማለት አይደለም። ስለዚህ ራሱን አውቆ የሚያስፈልገው ሕክምና ካስፈለገ ሕክምናውን መከታተል፣ ሕክምናውን ማስፈልግ ከሆነ ክትትሉን መቀጠል አስፈላጊ ነው ማለት ነው። እናመሰግናለን።